ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? መጥተናል። ለዛሬም በቅርብ ጊዜ በፈረንጆቹ 2024 ዓመተ ምህረት ተሰርቶ ለእይታ የበቃ በጣም ቀውጢ የወንጀል አስፈሪ የፊልም ዘውግ የያዘውን ትራፕ የተሰኘውን ትወዱታላችሁ ብለን ያሰብነውን ምርጥ ሙቪ ያመጣልናችሁ። አረ ምንድነው የማይከፈልበትን ቪዲዮን አንድ ጊዜ ብቻ ላይክ በማድረግ እኛ ከምታስቡት በላይ ማበረታታት ትችላላችሁ። እንደ ሁልጊዜው ዛሬ የሚመቻችሁ ሰናይ ጊዜ። ሙቪው የሚጀምረው አንድ ኩፐር የተባለ አባት ሴት ልጁን ራይሊን ይዞ በጣም ትልቅ ኮንሰርት ወደሚደረግበት ቦታም እየወሰዳት እዛ ኮንሰርት ላይም አቀንቃኝ ሌዲ ሬቨንም እንደምትዘፍንም እየተረዳን ኩፐርም ልጁ ራይሊን ወደዚህም ይዟት የመጣው ከሰሞኑ ትምህርቷ ላይ ጎብዛ ጥሩ ውጤትም እያመጣች ስለሆነ እንደሆነም ራይሊም ታዲያ በጣም የምትወዳትን የዘፋኟን የሌዲ ሬቨንን ኮንሰርት ልትታደም በመሆኑ ከምንጊዜውም በላይ ተደስታ ወደ ዝግጅቱ ቦታም እየገቡ ኩፐርም ከወትሮ በተለየ በጣም ብዙ የፖሊስ ኦፊሰሮች ውስጥና ውጪ ተደርድረው ሲጠብቁና ሲንጎራደዱም እያየ ግራ እየተጋባ ወደ ወንበራቸው አምርተው እንደተቀመጡም ከርቀት ራሳቸው ፖሊሶቹም ወደ አንድ ታዳሚም አምርተው ለጥየቃም እንደሚፈልጉት ነግረው ሲወስዱት ኩፐርም ያንን እያየ ምን እየተካሄደ ነው በሚል ግራም ይጋባል። ብዙም ሳይቆይ ኮንሰርቱም ተጀምሮ ሌዲ ሬቨንም መስፈን ትጀምራለች። እዛ ያሉት ታዳጊ ህጻናትም ከራይሊ ጨምሮ ቀውጢም ያደርጉታል። ኩፐር ግን አሁንም እየሆነ ያለውን ነገር ግራ ስላጋባው በዛም ጨንቆት ልጁን መጸዳጃ ቤት ተጠቅሜ ልምጣም ብሏት አስፈቅዷት አዳራሹን ለቆ ወደ መጸዳጃ ቤትም ያምራል። ውስጥም እንደገባ ስልኩንም ከፍቶ አንድ ቪዲዮም በስልክ ውስጥ ሲመለከት እያየ ነው። ባልጠበቅነው መልኩ ቤቱ ቤዝመንት ውስጥ አግቶ ያስቀመጠውን ወጣት ልጅ እንዳለና እዛ ባለው ካሜራም እያየ ከዚህ ሆኖ በስልኩ እንደሚከታተለው እናያለን። እንበለው ውጭ ላይ ተጨማሪ የኤፍቢአይ ወታደሮች እየመጡ አካባቢውን ሲከቡት ኩፐርም ወደ ልጁ ተመልሶ ራይሊም ምንም አታውቅም፣ አሁንም መዝናናቷን ቀጥላ እሱም ታዲያ አካባቢውን ሲቃኝ ፖሊሶች በእጥፍ እየተጨመሩም ስለሆነ ስጋቱም ጨምሮ ልጁንም ይዞ ከአዳራሹም ወጥቶ እዛው ውስጥ ታዲያ የዘፋኟን ሬቨንን ቲሸርት የሚሸጥበት ቦታ አምርተው ሻጩ ጂሚ የተባለውን ግለሰብም ታዲያ የራይሊን ሳይዝም እየነገሩት ቲሸርቱን ሊገዙ ሲሉ በእሷ ሳይዝ አንድ ቲሸርት ብቻ ነው የቀረውም እያለ ሌላ ልጅ እዛም ደርሳ ለእኔ ካልሸጣችሁልኝ እያለችም ስታስጨንቀው ኩፐርም ለልጁ ይሁን ይለፈንም ብሏት ቲሸርቱን አሳልፈውም ይሰጣሉ። ሻጩ ጄሚም በኩፐር የዋህነትም እየተገረመ ትንሽ ቆይታችሁኑ ከዋናው ማከማቻ ቦታ አመጣለሁም እያለም ሲያስተባብል ይህን ያወቀው እምነት እንዳገኘም የተሰማው ኩፐርም ወደ እሱ ተጠግቶ እዚህ ምን እየተካሄደ ነው? ለምንድን ነው እንደዚህ ብዙ ፖሊሶች የመጡት? እያለም ጂሚን ይጠይቋል። ጄሚም ይህ ሰው የዋህ ነው፣ ታማኝ ነው በሚል እውነታውንም ይነግረዋል። ዛሬ በዚህ ከተማ ታዲያ ሰዎችን በተለይ ህጻናቶችን እያገተ የሚገለው በቅጽል ስሙ ስጋ ቆራጩ የሚባለው ግለሰብ እዚህ ኮንሰርት ላይ እንደሚታደም ሚስጥር ስለወጣ ፖሊሶችም ያንን ሰምተው እሱን ለመያዝ ኮንሰርቱን እንደ ወጥመድ ተጠቅመውበት ነው እያለው እውነታውንም ሲዘረግፍለት ኩፐርም ይህን ሲሰማ ራሱ ጨካኙ ቅጽል ስሙ ስጋ ቆራጭ የተባለው ሰው እሱም ስለሆነ ላብ በላብ እየሆነ እዚህ ቦታ መምጣት አልነበረብኝም፣ ትልቅ ጥፋት ሰርቻለሁ እያለም ለራሱም ይናገራል። ወዮ ግን እንዲህ በቀላሉ አይዙኝም በሚል የቦታውን መውጫ መግቢያም እያየ ለሰራተኞች ብቻ የተሰጠም ውስጥ ያሉትን በር የሚከፍቱም ካርዶችንም እያየ በጀርባም ልጁ ራይሊንም ይዞ ሊወጣም አስበው ወደዛም ሲሄድ ጠባቂ ፖሊሶችም ስላሉ ሳያስነቃ እዛው ደረጃው ጋር የነበረችን ሴት ገፍተር አድርጓት ተንከባላ እንድትወድቅም በማድረግ ራሷን ስስት ጠባቂዎቹም ተደናግጠው ወደ እሷም ሊረዷት በመጡም ሰዓት እሱም አጋጣሚውን ተጠቅሞም ሊወጣም ሲንቀሳቀስ ውጪ ብዛት ያላቸው ሌሎች ፖሊሶችና ወታደሮች የሚወጡትን ሰዎች ሁላ እያጣሩም እንደሚያስወጡም አይቶ ሳይሳካለት ይመለሳል። ወደ አዳራሹም ተመልሰው ታዲያ ዘፋኟ ራይቪም አንድ ጓደኛዋን አቀንቃኝ ወደ መድረኩም ጠርታ አቀንቃኙም ሊፍት ነገርም በተገጠመለት ከታች በሚወጣ መሳሪያ ወደ መድረኩም ሲወጣ ኩፐርም ያንን ሊፍት እያየ እንደ ማምለጫ እጠቀመዋለሁም እያለም እያሰበ ለልጁም በሻጩም ቲሸርት ከትንሽ ደቂቃ በኋላም አመጣላችኋለሁ ስለተባለ ወደ ሻጩ ጄሚም ጋም ተመልሶም ቲሸርቱን አመጣክልኝ ወይ እያለም ይጠይቋል። ሻጩ ጄሚም ስራ በዝቶብኝ አላመጣሁትም፣ እንደውም እንኳን መጣት ና አብረከኝ ወደ ማከማቻው ክፍል ሄደን እናምጣም ብሎት ይዞት ይሄዳል። እዛም ሻጩ ጄሚም ታዲያ በሩን በካርዱ መክፈቻም ከፍቶ ወደ ውስጥ ሲገባ ኩፐርም ቀልጠፍ ብሎ ሳያስባንን
ካርዱን ይሰርቋል። አሁን በዚህ መልኩ የሁሉም ውስጥ ያሉ መክፈቻ ቁልፉን ካርዱን እጁም ያስገባል። ተጨማሪ መረጃም ለማግኘት ጄሚንም ስለ ፖሊሶቹ እቅድ እየጠየቀው ገዳዩን ሰውዬ ዛሬ የሚይዙት ይመስልካል ወይም ይለዋል። አብሮት ያለው ሰው ማንነትን ያላወቀው ምስኪኑ ጄሚ ታዲያ በእርግጠኝነት ዛሬ ፖሊሶች ገዳዩን ሰውዬ ይይዙታል። በጣም ተደራጅተው ነው የመጡት። ለእኛ ሰራተኞችም ሳይቀር የምንግባባበት ለእነሱ የምንናገርበት ሚስጥራዊ ኮድ ቃልም ሰጥተውናልም ሲለው ኩፐርም ምንድነው ቃሉ ንገረኝ እስኪም እያለ እያሳሳቀም ሲጠይቀው ምስኪኑ ጄሚም ስላመነው ኮዱ ሃሚልተን ነው የሚባለው ለማንም ግን እንዳትናገር እያለ ቲሸርቱንም አውጥቶ በነፃም ይሰጠዋል። ወይ ጉድ! ኩፐርም ከሱ እንደተለየ እዛው አካባቢ ያለ የሰራተኞች ማረፊያም ቦታም ላይ በመክፈቻው ካርድም ተጠቅሞ ወደ ውስጥ ይገባ ብዛት ያላቸው ወታደሮች ውስጥ ተሰብስበውም እያየ በድንጋጤም ላለማስፎገርም ታዲያ ሰራተኛም መስሎ ቡናውን እየቀዳ እንዳለ ቅዳቸውን የሚያወሩትን ጭራሽ ሰምቶ ትንሽ ከቆየ ጥርጣሬም እንዳይፈጠር በመሃላቸው አልፎ በሚገርም መልኩ መነጋገሪያ ሬዲዮአቸውን ሳይቀር ሳያዩትም አንስቶ ሰርቆም ይወጣል። ዋው! ወደ ኮንሰርቱ ላይ ተመልሶ በኢርፎንም በመነጋገሪያው ሬዲዮ በኩል የሚነጋገሩትን ሁላም እየሰማ የዚህ የፖሊሶቹ እቅድ ዋና መሪ ዶክተር ግራንት የተባለች ዕድሜዋ ገፋ ያለ አሮጊት ሴት መሆኗንም እያረጋገጠ ከንግግራቸው ተነስቶ ለሱ ጥሩ ዜናም ይሰማል። ያም ዜና አንድም የፖሊስ ኦፊሰር እሱን ማለትም ስጋ ቆራጩን በመልክ እንደማያውቁት የሚያውቁት ወንድ ብቻ እንደሆነ መሆኑንም ያውቃል። በዚህም ለልጁ ራይሊም ክሬዲት ካርዴ መኪኔ ውስጥ ረሳሁት ይዤው ልምጣ፣ አንቺ እዚሁ ጠብቂኝ በማለት ከቦታው ብቻውን ለመውጣትም አስቦ ይንቀሳቀሳል። ከላይ እያለም ግድግዳ ላይ አንድ የእሳት አደጋ ጊዜ ማስጠንቀቂያ አላርም መደወያም አይቶ ለምን ይሄንን አጩኬው ረብሻ ፈጥሬ በዛ ግርግር አላመልጥም የሚል ሀሳብም መጥቶለት ገና ሊያበራው እጁን ሲያነሳ በሬዲዮ ውስጥም ዶክተር ግራንድም ለሌሎች ፖሊሶች ሰውየው ወይ ፌክ ቦምብ ወይ የእሳት አደጋ አላርሙን አብርቶ ረብሻ ሊፈጥርና ሊያመልጥ ይችላል። እንደዛ ድንገት ካደረገ ሴትና ሕፃናትን ብቻ ከዚያ አስወጥተን ወንዶቹን ብቻ ማስቀርተን ለጥያቄ እንይዛቸዋለን እያለች ስትናገረ ሰምቶ ወዲያው ሀሳቡን ቀይሮ ሳያበረው ይቀራል። እዛው እንዳለ ግን ኪችኑን አይቶ አንድ ሀሳብ መጥቶለትም የቺፕስ መጥበሻውን ሳይታይ እስከ መጨረሻውም አድርጎት ውስጥም መጠጥ ያለው ጠርሙስም ከቶ ራቅ ብሎም ይጠባበቃል። ያ ቺፕስ ውስጥ የከተተውም ነገር ታዲያ ነዶም በስተመጨረሻም ፈንድቶ እሳትም ሲፈጥር ጠባቂዎቹም ተደናግጠው ወደዛ ትኩረታቸውም ሲሆን እሱም የኪችን ማብሰያ ልብስም ለብሶ ወደ ላይኛው ጣሪያ ማውጫም በርን አምርቶ ከፍቶት እላይ ጣራው ላይ ወጥቶ ማምለጫም ሊፈልግ ሲል እዛ የነበሩ ሁለት ወታደሮችም አይተውትና ደርሰውበት ምን እየሰራ እንዳለም ይጠይቁታል፣ ያፋጡታል። እሱም ኪችኑኑ ላይ እሳት ተፈጥሮ ጓደኛዬ ተጎድታ ጉዳቷን ማየት ከብዶኝ አየር ልቀበል ነው የመጣሁት እያለም ሲፎግር ስላላመኑት እስኪ የኮዱን ቃልም ተናገር ብለው ያፋጡታል። ከጄሚ የሚያወቀው ኩፐርም ቀልጠፍ ብሎ ሃሚልተን ብሏቸው እነሱም አይ በቃ ሰራተኛ ነው በሚል ምንም ሳይጠረጥሩ ምንም ሳያደርጉት እንዲመለስ ይነግሩታል። በጣሪያም ማምለጫ ያጣው ኩፐርም ሳይሳካለት ቀርቶም ይመለሳል። ልጁ ራይሊም እሱንም ለመፈለግ ከአዳራሹ ወጥታም ወዲያውም አግኝታው ና ዘፈኑ እያለቀ ስለሆነ አብረን እንዝናናም ብላ ወደ አዳራሹን ትመልሷለች። እሱም ይኸው ክሬዲት ካርዴን አገኘው እያለም እየዋሻት አዳራሹ ውስጥ ገብቶ ምንም ሊያመልጥ ቢሞክርም ስላልተሳካለት ተስፋ እንደመቁረጥ እያለ ልክ ግን ልጁ ራይሊም ዘፋኟ ሬቨን ሁሌ ኮንሰርቷን ስጨርስ አንድ እድለኛ ታዳሚ ከተመልካች መሃል መርጣ ወደ መድረክ አውጥታ አብረው ይደንሳሉ። ከዛም ከመድረክ ጀርባም ወስዳ ታወራዋለችም እያለች ስትናገር ኩፐርም ይሄ እንደሰማ ፖሊሶች በእርግጠኝነት ከመድረክ ጀርባም ስለማይኖሩ በቃ ማምለጫ መንገዴ በዛ ነውም እያለ ግን እንዴት ልጁ ራይሊ ከዚህ ሁላ ታዳሚ በዝነኛዋ ሬቨን እንድትመረጥ ማድረግ እንዳለበት ግራም ይገባል። አሰብ አድርጎ ከኋላም ወዳለው የዘፋኟ ሬቨን ማናጀር ጋር ማምርቶ መጀመሪያ ስለ ሬቨን ሲያሞጋግስም ቆይቶ ልጅ ራይሊም በጣም ነው የምትወዳት እያለው ራይሊም ካንሰር ታማሚ ናት፣ እዚህም ዛሬ ይዣት የመጣሁት ለዛም ነበር በጣም ደስ ብሏታልም እያለ ሲናገር ማናጀሩም ይህ ሲሰማ ለራይሊም እያዘነላት ዛሬ ዘፋኛዋ ሬቨንን
ወደ መድረክ እምትጠራት እሷም ትሆናለችም ብሎት ራይሊ ጋም ሄደው ይዘዋት ወደ መድረኩም ይወጣሉ። ራይሊም እየሆነ ያለውን ማመን እያቃታት ወደ መድረኩ ላይ ወጥታ ከምትወዳት ዘፋኟ ሬቨን ጋም ትደንሳለች። ኩፐርም እዛው አካባቢ ያለች አንዲት ሴትም ከመጠን በላይ ጠጥታ ራሷን ስስት ደግፎም ይዟት ወደ ኋላም አስገብቶ ሕክምና እንድታገኝም ሲያደርግ እዛ ባሉ ሰራተኞችም የድርጊቱ ታይቶ ተወዳጅነትና ታማኝነትንም ያገኛል። ወዲያው ታዲያ የፕሮግራሙ አስተባባሪም ጋም ሄዶ ልጅም አሟታል፣ በታዳሚዎችም መሃል እየተገፋፋች ከምትሄድ በጀርባ እንድንሄድ ፍቀጂልኝ ይላታል። እሷም ምንም ሳትጠረጥር ባላት ነገር ተስማማለች። ኩፐርም እየተደሰተ አሁን ማንም ሳያየው በሰላም ልጁን ይዞ ከዚህ ወጥመድ እንደሚወጣም ያምናል። ግን ታዲያ አስተባባሪዋ በጀርባ በር ይዛቸው ስትሄድ እዛም ብዙ ፖሊሶች እንዳሉ ያየው ኩፐርም ቅስሙ እየተሰበረ የሚያደርገው ግራ ሲገባው እነሱም ጋር ዝነኛው ሬቨንም ራይሊን ቻው ልትላትም መታ እየተሰናበተቻት ስለ ካንሰሯም አባቷ ኩፐር ስለዋሸው ውሸት ልትጠይቃት ስትል ኩፐርም ቀልጠፍ ብሎ አንዴ ለ2 ደቂቃ ብቻሽን ላውራሽም ብሎ ማስፈቅዷት እሷም ተስማምታ ሜካፕ የምትሰራበት ክፍል ውስጥ ይዘውም ገብታ ብቻቸውን ሆነው ያወራሉ። እዛም ኩፐር ሆዬ እውነታውን ዝርግፍ አድርጎም እየነገራት ፖሊሶች አሁን የሚፈልጉት አጋችና ነፍሰ ገዳይ ስጋ ቆራጩ ተብየው ሰው እኔ ነኝ እያላት በስልኩም ከፍቶ ቤቱ ቤዝመንት ውስጥ ማግቶ ያስቀመጠውን ወጣት እያሳያት እዚህ በስልክ አንድ ቁጥር ብቻ ከተጫንኩ ሙሉ ክፍሉ በገዳይ ጋዝ ተሞልቶ ወጣቱም ይሞታል። ስለዚህ አንቺ አሁን እምልሽን ሁላ የምታደርጊ ከሆነ ምንም አይሆንም፣ ማታደርጊ ከሆነ ግን ይህንን አድርጋለሁ ብሎም ያስፈራራታል። በለው ሬቨንም ተደናግጣና ተጨንቃ ምን እንዳደርግልክ ነው የምፈልገውን ብላም ጠይቋለች። እሱም በአንቺ ሊሞዚን መኪና አብረሽን ሆነሽ ከዚህ ቦታ ሳናስነቃ እንድንወጣ መቻችልኝም ብሏትም እሷም ተስማምታ ወደ ሊሞዚኗ መኪናም ታስገባችኋለች። ውጭም ላይ ወታደሮቹ እንዳለ የሚወጡትን ሰዎች እየመረመሩ እየፈተሹም ሲያሰጡ ኩፐር ሆዬ ግን በአፍንጫቸው ስር በዘፋኟ ሬቨን ሊሞዚን ውስጥም ሆኖም ያመልጣችኋል። ዋው! ልጁ ራይሊም እየሆነ ያለውንም ማመን እያቃታት ከምታደንቃት ከምትወዳት ዘፋኟ ሬቨን መኪና ውስጥም ጎን ተቀምጣ ወደ ቤት እየሄደች መሆኑን ለራሷም ማመን አቅቷት አባቷን እያመሰገነችው ሬቨንም የአባቷን ወንጀልና ተግባር ቤተሰቡ እንደማያሳወቀች ይህ አረመኔ ሰው በዛም ሆነ በዚህ መያዝ አለበት ብላም ስላመነች ለራይሊም ለምን ቤተሰባችሁ እንዲሁም ቤታችሁን አታስጎበኝኝም ብላም ጠይቃት ራይሊም በደስታም ትስማማለች። ለእናቷ ሬቸልም እየደወለች የማመጣውን ሰርፕራይዝ ታያላችሁም ትላታለች። ኩፐርም የሬቨንን ድርጊትና ቅድም ቢገባውም ቢበሳጭም በልጁ ፊት ግን ምንም ማድረግ ስላልቻለም ይስማማል። ቤትም ደርሰው የኩፐር ሚስት ሬቸልና ትንሹ ወንድ ልጁም በደስታ ሬቨንን ይቀበሏታል። ይህም ታዲያ እሷ ሬቨንም ታዲያ ቤተሰቡ ሙሉ ስለ ኩፐር ወንጀል ምንም እንደማያውቁም እያወቀች ወደ ቤት ውስጥም ትገባለች። ኩፐርም ሳያስነቃ ወደ ጆሮዋም ጠጋም ብሎ ለፖሊሶች እደውላለሁ ወይም ደግሞ ለእኔ ቤተሰብ አቃጥራለሁ ብለሽ እንዲህ ብለሽ ካሰብሽ ያያገትኩት ልጅ ከአንዳንድ ይሞታል እያለ በድጋሚ ያስፈራራታል። ሬቨንም ከሁሉም ቤተሰቡም ጋር ተሰብስባ ተቀምጣም እያወራች የዛሬው ኮንሰርትነት በዘለለ የተዘጋጀው በይበልጥ አንድ ስጋ ቆራጩ የተባለ በዚህ ከተማ ላይ ሕፃናትን የሚያግትና የሚገልን ሰው እዛ ኮንሰርት ላይ ይመጣል ተብሎ ስለታሰበ እሱን ለማጥመድ ነበረ። ሰውየው ቡኒ መኪናም እንደሚነዳና የተለያዩ መረጃዎችን አንድ ሰው ደውሎ ነበር ለፖሊሶች የተናገረው እያለች ስለ ኩፐር ለመናገር ዳር ስትል ኩፐርም ተነስቶ በጣም እኮ ቢዚ ሰው ነሽ፣ ቶሎ ብትሄጂ አይሻልም ወይ እያለም ይጠይቃታል። ሬቨን ግን ቆይ እዚህ ያለውን ፒያኖ እንዴ ልጫወት እያለች ራይሊን ከጎኗ ማስቀምጣም እየተጫወተች ታቀነቅናለች። ኩፐርም እየጨነቀው ቢሆንም እንደተደሰተማ አባት እያስመሰለ በስልኩ ቪዲዮም ይቀርጻቸዋል። ልክ ዘፈኑም እንዳለቀ ሬቨንም ስልኬን መኪና ውስጥ ረስቼዋለሁም እያለች እየዋሸችው ለኩፐርም ከልጅግ ጋር እስኪ ሰልፊ እንነሳ ያንተን ስልክ ስጠኝም ብለው እሱም ባይፈልግም ላለማስፎገርም ብሎ ስልኩን አሳልፎም ይሰጣታል። ጀግናዋ ራይቨንም ታዲያ 1-2 ፎቶም እንዳነሳች በፍጥነት ብድግ ብላ ወደ መጸዳጃ ቤትም ገብታ በሩን ቆልፋ ኩፐር እየበገነ ክፈቺና ስልኬ መልሽልኝ ቢላትም እሷ ግን በስልኩ ውስጥም ወደ ታገተው ልጅ ቪዲዮም ማምርታ ከፍታ እንደዛው በስልኩ ውስጥም ልጁን እያወራችው የት ነው የታገትከው ንገረኝና ላተረፍክም ብለው
ልጁም እኔ እንጃ የት እንደታገትኩ እንዳለውም አላቅም፣ ግን አግቶ ሲያመጣኝ የሆነ የተሰበረ የአንበሳ ቅርጽም አልፈን ከዛም ሰማያዊ ትልቅ ቤት በርም ከፍተን ወደ ቤት ውስጥ እንዳስገባኝ አስታውሳለሁም ሲላት፣ እሷም ቀልጠፍ ብላ ስልኩንም ዘግታ በራሷ ስልክ ኢንስታግራም ላይቭ ላይም ገብታ ለአድናቂዎቿም እባካችሁ የተሰበረ የአንበሳ ቅርጽ አካባቢ ያለ ቦታ የምትኖሩ እዛ ያለ ሰማያዊ በር ያለው ቤት ውስጥ አንድ ልጅ ታግቷል ድረሱለት ብላም ጥሪም አቅርባ በሚገርም መልኩ ላይቫን ከሚከታተሉት ሰዎች አንዷም ታዲያ አድናቂዋ የኔ ቤት የተሰበረው አንበሳ ሐውልት ያለበት አካባቢ ነው፣ ኧረ ሰማያዊው በርም ቤትንም አወቅኩት፣ ቆይ ለአጎቴ ልንገረውና እንሄዳለን ብላት ወደ ቤቱም ይገሰግሳሉ። ወይ ጉድ! ሬቨንም ታዲያ ለሊሞዚኗ ሹፌርም ታዲያ በአፋጣኝ ለፖሊስ ደውላም ብላው ሚሴጅም ትልክለታለች። ዋው ሬቨን! ኩፐርም ታዲያ በሌላ ቁልፍና መገንጠያም ተጠቅሞ በሩን ከፍቶም ገብቶ ቤተሰቡን ሙሉ እላይ መኝታ ቤት ውስጥም በግድ አስገብቶ እንደቆለፈባቸው እየተረዳን ስልኩንም ከሬቨን ተቀብሎም ሲያይ ያገተው ልጅ በሬቨን አድናቂዎችም በኩል ነፃ እንደወጣም አይቶ ይበግናል። እንግዲህ እንዲህ እያለን የዚህ ቀውጢ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል ፊልም ወዳጅ ቲዩብ እንዲሁም ይቻለም ቻናሎች የእኛም ስለሆኑ እነሱም ላይ ምርጥ ሙቪዎች ስለምንለቅ እየሄዳችሁ ኮምኩሙ። ይመቻችሁ። ኩፐርም ታዲያ ሬቨን ላይ የተበሳጨ እሷን በተለዋጭ አግቶ ወደ መኪናው አስገብቶ ሊሸሽ ሲል ከፊት የቆለፈባቸው ቤተሰቡ ሚስቱና ልጆቹንም እያየ እነሱም በመኝታ ቤት መስኮት ወጥተው በጣራ ተንጠላጥለው እንደወረዱም ሲያቅ እየተበሳጨ እንዴት እንደዚህ አይነት የቀሽም ስህተት እሳሳታለሁ እያለ ልጆቹ አባታቸው ከፖሊስ የሚሸሽ አውሬ ሆኖ እንዳይታያቸው ምኞቱም ስለሆነ የሚያደርገው ግራ ሲገባውና ሲጨንቀው ሬቨንም አጋጣሚውን ተጠቅማም ወርዳ ወደ ቤተሰቡም አምርታ ራሷን ነፃም ስትወጣ እሱም ታዲያ ወርዶ የጋራጁን በርም እየዘጋ እዛው ቤት ውስጥም ይቀራል። ፖሊሶችና ወታደሮችም ቦታው ላይ ደርሰው ከበውትም ውጣ እያሉት በግድ ሊያስወጡትና ሊይዙት ታጥቀው ወደ ውስጥ ይገባሉ። ሬቨንም ወደ ሊሞዚኗም ገብታ ሹፌሩም ጋር አንድ ወታደር ደርሶ እኔ ሬቨንን ቤቷ ድረስ አደርሳታለሁ አንተ ወረድም ብሎት ሬቨንም ወታደሩን በደንብ ራሱ ሳታየው ተስማምታ ጉዞም ይጀምራሉ። የኩፐር ቤት ውስጥም የገቡት ፖሊሶችም ቤቱን ሁላ ቢያስሱትም አተውት ግራ እየተጋቡ በስተመጨረሻ በሚገርም መልኩ ቤት ውስጥ ወደ ጎረቤት ደጅ ጋም የሚያስወጣ ጉድጓድ መተላለፊያ ቱቦ እንዳለና ኩፐር በዛ እንዳመለጣቸውም ይረዳሉ። በለው ሬቨንም ሀገር ሰላም ብላ ቤት እየተወሰደች ሳለች ሁላችንም ያላሰብነው ነገር ይፈጠራል። ባልጠበቅነው መልኩ እስካሁን ሬቨንን እየነዳ ሲወስዳት የነበረው ሰው ኩፐር ራሱ ስጋ ቆራጩ ነበርና የወታደር ልብሱን ለብሶም ሸውዷት ነበርና መኪናውን አቁሞ ማንነቱን እያሳየ በካቴናም ከመኪናው ብረት ጋም እያሰረ ከተማ ውስጥ ብዙ ድብቅ ቤቶች አሉኝ፣ አንድ ውስጥ አስገብቼ አግቼ ማንም በጭራሽ ዘላለም አያገኝሽም እያለ እየዛባት ወደ ሹፌሩን ቦታ አምርቶ ሊነዳው ሲል የሬቨን አድናቂዎችም በሊሙዚኗ ለይተዋት መኪናውን ሲከቡት እሷም ታዲያ እየታገለችም መስታወቱን በትንሹም ከፈት ስታደርገው ውስጥ እንዳለችም ሲያዩ የምርም እሷ ናት እየተባባሉ ሲቀውጡት ኩፐርም መስታወቱን መልሶ ቢዘጋውም እሷ ግን በዚህ ግርግር የታሰረችበትን ብረት ገንጥላ ከነካቴናውም ታዲያ በፍጥነት ወርዳም ታመልጣለች። ፖሊሶችም በዶክተር ግራንት የተመሩ ቦታው ላይ ደርሰው ሊሞዚኑን ከፍተው ኩፐርን ቢፈልጉትም መውጫ ማያጠው ኩፐር አሁንም እንዳመለጣቸውና ከሬቨን አድናቂዎች ጋር ተቀላቅሎ እንደተሰወረም እናየዋለን። ሚስቱ ሬቸልም ከቆይታ በኋላ ለልጆቿ ደህንነትም በሚል እነሱን ዶክተር ግራንት ቤት አስቀምጣ እሷም ሀገር ሰላም ብላ ባሏ በጭራሽ ቤት አይመጣም ብላም ስላሰበች ቤት ትመለሳለች። ግን ኪችን ውስጥ ገናም እንደገባች ኩፐሮዬ ተቀምጦም ጠብቋት ያስደነግጣታል። እሱም ታዲያ ሁሉንም ነገር መለስ ብዬ ሳስበው ለፖሊሶች አንቺ መሰልሽኝ ስለኔ ያቃጠልሽው ብሎ ማፋጧት እሷም ብትደናገጥም መንፈስ ውስጥም ሆናም እያመነችለት በፊት ላይ እኔ ላይ እየማገጥክብኝ መስሎኝ አንድ ቀን ታዲያ በድብቅ ተከታትዬም ሳጣራ ታዲያ ባልጠበቅኩት መልኩ አንተ የተዋወቅካቸው ሕፃናት ሁላ በዜና እንደተገደሉ እንደጠፉም ሲነገሩም ሰማሁ። ከዛም ታዋቂው ነፍሰ በላ ስጋ ቆራጩ አንተ እንደሆንክ አወቅኩም በሚል
ታምንለታለች። እንዴትስ ለፖሊሶች እንደተናገረችም ስትናገር ከኪስ ውስጥም የኮንሰርቱን ትኬት ካየው በኋላ ለፖሊሶች መረጃውን ሹክ አልኩ ትሏለች። እሱም በንዴት ስለት እያነሳ መጀመሪያ አንቺን ገድዬማ ከዛ ራሴን አጠፋለሁ እያለ ሊገላት ሲጠጋትም ታዲያ እየተረበተበተች ዞር ስትል በፊት ላይ ራሷ የሰራችውን ኬክ ማይታ ይህንን ኬክ ለአንተና ለራይሊ ነበር የሰራሁላችሁ፣ ቢያንስ ይህንን ኬክ ለመጨረሻ ጊዜ እስኪ እንመገብን ብላም ጠይቀው እሱም ልጁ ራይሊን ከልቡ ስለሚወዳት የእሷ ስም ሲነሳ ልቡም ራርቶ እሺ እንመገብን ብሎ ተቀምጦ ኬኩንም መብላት ይጀምራል። እኛም ታዲያ ሬቸል አንድም ኬኩን እንዳልቀመሰች እያየናት ቆየት እያለ ሲመጣ ግን ኩፐር እንደ መደንዘዝ ሲለው በኬክ ውስጥ ታዲያ ሬቸል ማደንዘዣ እንደከተተችና ማደንዘዣውንም ከእሱ ቦርሳ ውስጥ እንዳገኘችውም ትነግሯለች። በንዴትም ስለቱን አንስቶም ሊገላት እየታገለም ሲጠጋት ፖሊሶች ደርሰው በኤሌክትሪክ ቴዘር እየተኮሱ አደንዝዘው መሬት ጥረው በስተመጨረሻ እንደ ሳሙና እየተሞለጨለጨ አልያዝ ያላቸውን ይህን አረመኔ ነፍሰ ገዳይም ስጋ ቆራጩን በእጃቸው አስገብተው አስረውትም ይወጣሉ። ውጪም ላይ ሲወጡ ኩፐርም የወደቀውን የሴት ልጁን ራይሊን ሳይክል እያየም አዝኖም ቆይ ላንሳውም ብሎም አንስቶ አስተካክሎም በመኪናም ልጆቹ እዛም ደርሰው ራይሊም ወደ አባቷ ተንደርድራ አባቷን ለመጨረሻ ጊዜ ታቅፏለች። ኩፐርም ልቡ እየተሰበረ ወደ ፖሊሶች መኪናም ገብቶ ከኋላም ዘግተውበት ጉዞ ወደ እስር ቤትና ጣቢያም ያደርጋሉ። ውስጥ ላይ ግን ኩፐር ማንም ባልጠበቀው መልኩ አስቀድሞ የራይሊን ሳይክል ሲያስተካክል ሳይታይ ብረት ገንጥሎ ደብቆ ይዞ ነበርና አሁን ብረቱንም ተጠቅሞ ካቴናውን እየከፈተም አስፈሪ የደስታ ሳቅም ይስቃል፣ ይገለፍጣል። ወዮ ደሞ ሊያመልጥ ነው ይሄ ሰውዬ። በስተመጨረሻም ትዕይንታችን ላይ ያ ኮንሰርቱም ላይ ቲሸርት ሲሸጥ የነበረውና ሲረዳው የቆየው ጂም የተባለው ሻጭም ቤት በቲቪም እያየ ስለ ስጋ ቆራጩ ነፍሰ ገዳይ ሲዘገብም ሰምቶ የኩፐርን ፊትም በቲቪ ሲያየው እንዴ ይሄ ሰውዬ እያለም በርግጎም ይዘላብዳል። አይ ጄሚ እና እንዴት ነው ፊልም ወዳጆች? ትራፕን ወደዳችሁት? ገራሚ ነው አይደለ? እኛ ነገርናችሁ ገራሚ ገራሚ ሙቪዎች ብቻ ነው የምናመጣው አለን። ቀጣይ የምናመጣው ሙቪ እንዳያመልጣችሁ ሰብስክራይብ ማድረግ እንዳትረሱ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።